ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። እንግዲህ ቸልሲ ቶፕ ፎሩን አረጋግጧል። ቀጣይ ያለበት የካራባኦ ካፕ ጨዋታ ነው። ቸልሲ ጠንከር ያለ ጨዋታ የለበትም። ከካርዲፍ ጋር ካርዲፍን ከሜዳ ውጭ የሚጫወትበት ነው። ወሳኝ ተጫዋቾችን የሚያሳርፍበት ይሆናል ተብሎ ይጠበቃል። ነገር ግን ከኤቨርተኑ ጨዋታ መጠናቀቅ በኋላ ኤንዞ ማሬስካ ያነሱት ሀሳብ ትልቅ መወያያ ርዕስ ሆኗል። ምንድን ነው ካላችሁኝ፣ በባለፈው ፕሮግራማችን በድጋሚ እንመለስበታለን ብለን ያነሳ ነው ነጥብ ነው። ያም ኤንዞ ማሬስካ ባለፉት 48 ሰዓታቶች ውስጥ ጫና ላይ እንደነበሩ ተናግረዋል። ይህ ጫና ብዙ ነገሮችን ማንሳት የሚያስችል ይመስለኛል። ጉዳዩ የ48 ሰዓት ብቻ እንዳልሆነ ብዙ ሰዎች እኛን አይደግፉንም የሚል ነው። ከቸልሲ ተጫዋቾች፣ አሰልጣኞች ጋር ከተጫዋቾቹና እንዲሁም ደግሞ ከደጋፊዎቹ ጋር ምንም ችግር እንደሌለባቸው፣ ነገር ግን ዋናው ችግር ያለባቸው ከቸልሲ አመራሮች ጋር እንደሆነ ተናግረዋል። እንግዲህ በዚህ ጉዳይ ላይ መረጃዎችን ለማጠናከር ሞክሬያለሁ። በተለይ ቤን ጃኮብስ አዳዲስ መረጃዎችን አጠናቅሮ ያቀረበውን በቶክ ስፖርት ላይ የማቀርብላችሁ ይሆናል። ቸልሲ 88 ጨዋታዎችን በኤንዞ ማሬስካ ስር አድርጓል። 54 ጨዋታዎችን አሸንፏል። 14 አቻ ወጥቷል። 20 ሽንፈት አስተናግዷል። ቸልሲ በወቅታዊ ብቃት ባለፉት 4 ጨዋታዎች ላይ ነጥብ መጣሉ አስደሳች እንዳልነበረ የሚታወስ ነው። ታዲያ ይህ ሀሳብ በተለይ በወቅቱ ነጥቦችን ሲጥሉ እንደ ቸልሲ ላለ ቡድን ኤንዞ ማሬስካ ጫና ውስጥ መግባታቸው ልክ የሚሆን ነው። ነገር ግን ይሰናበታሉ የሚል ብዙዎቻችን ሀሳብ አልነበረም። ምክንያቱም ምንድነው ካላችሁኝ፣ ኤንዞ ማሬስካ አንዳንድ አሰልጣኞች ላይ በአሰልጣኞች የሚደረግ ውሳኔ ላይ አሁንም የኤንዞ ማሬስካ ደጋፊና ተቃዋሚ ሆኖ ሳይሆን ኤንዞ ማሬስካ የሚፈልጓቸውን ሁኔታዎች መሟላት አሰልጣኝን ለማሰናበትና ለማቆየት የሚደረግ ውሳኔ ላይ በጣም ወሳኝ ነው። ኤንዞ ማሬስካ አምና ታህሳስ ላይ የሰሩትን ስህተት ዘንድሮ ሲሰሩ ልክ ነው ብዬ አልከራከርም። ነገር ግን መነሳት የሚጠበቅበት ነጥብ የቸልሲ ኃላፊዎች ኤንዞ ማሬስካ ያሟሉልኝ ያሏቸው በተለይ ሌቫ ኮልዌል መጎዳቱ ተከትሎ ተከላካይ እንዲመጣላቸው ጥያቄ አድርገው ነበር። ባለው ተጠቃሚነት ባሉት በቡድን ውስጥ ወስነው ይህንን ማድረጋቸው ልክ አልነበረም ብዬ አስባለሁ። የቸልሲ ኃላፊዎች ቸልሲ የተሻለ እንዲሆን ከተፈለገ የተሻለ ኢንቨስት ማድረጉ አሁንም ጥሩ ቢሆንም ከታዳጊዎች በወጣ የሆነ ያክል በምርጥ 11ን ማሻሻል የሚችል የተለዩ ተጫዋቾችን ማምጣት ያለበት ይመስለኛል። ለምሳሌ አጥቂ የመስመር ተጫዋቾችን በሚመለከት በተከላካይ መስመሩ መወሰን ይጠበቅባቸው ነበር። ያንን አላደረጉም። የግብ ጠባቂን ፖዚሽን በክረምት በነበረው ሁኔታ ስታስቡት ቸልሲ የተሻለ እነዚህ ተጫዋቾች ላይ ማውጣት ሲጠበቅበት ዛሬም ነገም ታዳጊዎች ላይ ብቻ በመውጣት ያንን ውሳኔ መወሰን አልነበረባቸውም። ብዙ ተጫዋቾችን ቅያሬ ያደርጋሉ የሚል ነው። ያ ደግሞ እንግዲህ ቸልሲ በተለየ ሊሆን የሚችለው ከኤንዞ ማሬስካ አንግሉ ናችሁ ስታዩት በክረምት 2 ሳምንት ብቻ ነው ቅድመ ውድድር ጨዋታዎችን ያደረገው። ስለዚህ ጨዋታዎች በተደራራቢ እያጋጠሟቸው ይገኛል። የፓልመር የዴላፕ መጎዳት ቸልሲን አስቸጋሪ ሁኔታ ውስጥ ከቶታል። ነገር ግን ደግሞ በኤንዞ ማሬስካ በተቃራኒው በኩል ስታዩት ቸልሲ ውጤታማ መሆን ይጠበቅበታል። ታዲያ ውጤታማ ለመሆን ደግሞ የተሻሉ ተጫዋቾች አሉት። ይህ ቸልሲ ከዚህ በላይ መጫወትና ፐርፎርም ማድረግ አይችልም ወይ ነው በእኔ እይታ። ይህ ስብስብ ለእንግሊዝ ፕሪሚየር ሊግ መፎካከር የሚችል ነው ወይ ካላችሁኝ፣ አርሰናልና ከሲቲ አንጻር በስኳድ ደረጃ ዝቅ ይልብኛል። ነገር ግን ሶስተኛ ለመውጣት በቂ ስብስብ ነው። ያንን ያደርጉታል ወይ? ከቪላ ጋር ነው እንግዲህ የሚፎካከሩት ማለት ነው። ቪላን ለማለፍ በውድድር ዓመቱ መጨረሻ የሚችል ፐርፎርማንስን ከኤንዞ ማሬስካ የሚያሳዩ ይሆናል ብዬ አስባለሁ። በአውሮፓ ቻምፒዮንስ ሊግ ውጤት እንዴት ነው? የካራባጉ የአትላንታው ውጤቶች የሚያስወቁስ ነው። የባርሴሎናው ውጤት ደግሞ የሚያስደንቅ ነው። በባየርኑ ቢሸነፉም ቡድኑ ጥሩ ፐርፎርም እንዲያደርግ አድርገዋል። በካራባኦ ካፕ አሁንም ቡድኑ ጨዋታ ላይ አለ። በአጠቃላይ ኤንዞ ማሬስካ በስብስብ ውስጥ እነ ጉለታቸውም ጥሩ እየሰሩ ነው። ነገር ግን ለኤንዞ ማሬስካ የሚሆን እኔ ሁሌ የስፖርቲንግ ዳይሬክተሮቹ ተቃዋሚ ነኝ። የቸልሲ ስፖርቲንግ ዳይሬክተሮቹ ታዳጊዎችን በማስፈረም ጥሩ የሚባል ነው። ለምሳሌ ስቴፋን ዊሊያን አምጥተዋል። በጣም ጥሩ የሚባል ነው። ላይኖ ጊተንስና ሪያንደር ጋርናቾን ከማስፈረም ግን ፕሩቭን የሆነ ምርጥ የመስመር ተጫዋች ማምጣት፣ ላቅ ያለ ክህሎት ያላቸው ተጫዋቾችን ማምጣት። በአጥቂ መስመር ላይ አይኖ ሊያም ዴላፕ ጥሩ ተጫዋች ነው። ነገር ግን ሊያም ዴላፕን የሚያግዝ አውት ኤንድ አውት ስትራይከር ቸልሲን ወደፊት መግፋት የሚችል አይነት ማምጣት፣ ያ ደግሞ የስፖርቲንግ ዳይሬክተሮቹ ነው። አሰልጣኙ ኮች ነው። ኤንዞ ማሬስካ ማናጀር አይደለም። ስለዚህ ውሳኔዎቹ የእሳቸው ብቻ እንዳልሆኑ መነሳት ይጠበቅበታል። እንግዲህ ቸልሲ 5 ዓመት ለዚህ አሰልጣኝ የሰጠው ለዛም ነው። ሁለተኛ መነሳት የሚጠበቅባቸው 2 ነጥቦች ይኖራሉ። የነ ፓልመር፣ የነ ስቴቫዮ፣ የነ ጉስቶ ብዙዎቹ ተጫዋቾች የኤንዞ ማሬስካ ደጋፊ ናቸው። ስለዚህ ይህም እንዲቀጥል የሚያስፈልግ ነው። ኤንዞ ማሬስካ በትልልቅ ጨዋታዎች ውስጥ የሚያስብበት መንገድ፣ ታክቲኩን የሚተገብርበት መንገድ በጣም አስደናቂ አሰልጣኝ እንደሆነ ያሳያል። ነገር ግን ደግሞ በሌሎች ተጫዋቾች በወጥነት የሚወዳደሩ ቡድኖችን ስታዩ የቸልሲ ስብስብ በኔ እይታ በእንግሊዝ ፕሪሚየር ሊግ ካሉት 4ኛ ነው ማስቀምጠው። እንግሊዝ ፕሪሚየር ሊግ በጣም ጥራት ያላቸው በስብስብ ደረጃ ካያችሁ ሊቨርፑል፣ ሲቲ ከዛ 2ኛ ማለት ነው። ሊቨርፑል በጣም ጥሩ ጥራት ያላቸው አሉት። ነገር ግን የስኳዱ በብዛት ደግሞ ያንሳል አይደል? ጥራቱን ከብዛቱ
ጋር ያዋሃደ ካያችሁ አርሰናልና ሲቲ፣ ከዛ ሊቨርፑል፣ ከዛ ቸልሲ ነው የሚሆነው። ስለዚህ ባልሰጠው ነገር ውጤት አምጣ ማለት ልክ ነው ብዬ አላስብም። ከዛ ውጭ የተጫዋቾችን ጉዳትም የእሱ ብቻ አይደለም፣ ሌሎች ቡድኖችም ተጫዋቾች እንደሚጎዱባቸው ይታወቃል። ነገር ግን ፓልመርን ማጣት ደግሞ ለቸልሲ አይተካ ሚና ያለው ተጫዋች ነውና እዚህ ጋር መነሳት ያለበት ነው። ውድ አድማጮቻችን እናንተ እንዴት ታዩታላችሁ የኤንዞ ማሬስካን አስተያየት? በዝውውርስ ማሬስካን የሚተካ አሰልጣኝ አለ ወይ? ማን ቢመጣ ይተካዋል? ገበያው ላይም እኮ ጥሩ አሰልጣኝ የለም እና እኔ በማሬስካ መቀጠል የተሻለ ፐርፎርም ማድረግ የሚችሉ ተጫዋቾችን ለማሬስካ መጥቶ በነዛ ካልተጠቀመ ያኔ ማሰናበት የሚቻል ይመስለኛል። የኔ እይታ ነው ደርማቸው። ስለዚህ እናንተን አስተያየት የምጠብቅ ነው የሚሆነው። ሌላኛው እንግዲህ መነሳት የሚጠበቅባቸውን ነጥቦች እናንሳ። በዝውውር ጋር ቸልሲ ስሙ እየተያዘበት የሚገኘው በጣም አስገራሚ አማካይ መስመር ተጫዋች አለ። ኪስ ስሚት ይባላል። 19 ዓመት የደች የዜድ አልካማር አማካይ ነው። እንግዲህ የዜድ አልካማር ሲነሳ በጣም የሚነሳው ራይንደርስ ነው አይደል? አሁን በሲቲ ቤት የሚገኘው ይህ ተጫዋች እንግዲህ የዜድ አልካማር ተጫዋች ሆኖ በ21 ሚሊዮን ፓውንድ ወደ ሚላን አቅንቶ ነበር። ታዲያ አሁን ደግሞ ሌላኛውን ታዳጊ እያሳዩ ይገኛል። ኪስ ስሚት ይባላል። ይህ ተጫዋች ውድ አድማጮቻችን የማይፈልገው ክለብ የለም። ቶተናም፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ በእንግሊዝ ፕሪሚየር ሊግ ደግሞ ቸልሲን ጨምሮ ማለት ነው፣ ባርሴሎና፣ ሪያል ማድሪድ። አስደናቂው ኪስ ስሚት በብዙ ቡድኖች እየተፈለገ ይገኛል። ሙሉ ስሙ ኪስ ሄንሪክ ፒተር ስሚት ይባላል። 19 ዓመቱ ይገኛል። በ19 ዓመት የአውሮፓ ሻምፒዮን ላይ ምርጥ ተጫዋች ተብሏል። ውድ አድማጮቻችን ገና በዚህ እድሜው 6 ፊት ወይም ደግሞ ሜትር ከ82 ነው። የአማካይ መስመር ተጫዋች ነው። ወደ መስመር መውጣት ይችላል። እኔ ሳያስገረመኝ ድሪብል የማድረግ አቅሙ ነው። ወደ 30 ሚሊዮን ዩሮ ያወጣል ዋጋውን። ነገር ግን እንደምታውቁት በኤራ ዲቪዚየን ተጫዋች ዋጋ ካቀረባችሁ በጥር በክረምት የሚባል የለም፣ ለመሸጥ ወደ ኋላ አይሉም። እንግዲህ በጣም በአስገራሚ ሁኔታ ለዜድ አልካማር 2 ጎሎችን ያስቆጥሯል። በዘንድሮ ውድድር ዓመት 35 ጨዋታዎችን ያደርገዋል። ለሙሉ ቡድኑን በመወከል በጣም አስደናቂ ፐርፎርማንስ ያለው ነው። ማድሪድ ባርሴሎና ከማስፈረማቸው በፊት እንደ ስቴፋን ዊሊያን አይነት በጣም የተለየ ክህሎት ያለው ነውና ይህንን ተጫዋች ቀድሞ መውሰድ እንግዲህ አንዱ በቸልሲ በኩል የሚጠበቅ ነው። በጣም በ19 ዓመቱ በሰል ብሎ የሚታይ ነው። ስለዚህ ክህሎቱን መጠቀም የሚያስችል ይሆናል ብዬ አስባለሁ። ታዲያ ቸልሲ ከተወካዮቹ ጋር ንግግርን አድርጓል። ውሳኔዎች የሚጠበቅ ይሆናል። በክረምቱ ከመሆኑ በፊት አሁን ቀድመው መወሰንን ቸልሲዎች ይፈልጋሉ። ያንንም ያደርጉታል ተብሎ የሚጠበቅ ነው የሚሆነው። እዚህ ጋር ነው የዚህ ተጫዋች ጥንካሬ ምንድነው ካላችሁኝ፣ በፓስ አኪዩሬሲው፣ ቪዥኑ፣ የማየት አቅሙ፣ ጨዋታን የሚያነብበት አቅም ብዙዎቹ የፔድሪና እንዲሁም ደግሞ ዲዮንግ ጋር ያመሳስሉታል። ነገር ግን ከፔድሪም ከዲዮንግ ደግሞ የሚለየው በጣም ክህሎት አለውና ወደፊት ጠጋ ብሎ ጎሎችን ማስቆጠር የሚችል ነው። እንግዲህ አካል ብቃቱን ትንሽ ሜትር ከ82 ቢሆንም በመሰሉ ረገድ ቢውልድ አድርጎ በእንግሊዝ ፕሪሚየር ሊግ ጥሩ ፐርፎርም እንዲያደርግ ከዛ ውጭ የመከላከሉንም በሚገባ ማገዝ የሚጠበቅበት ይሆናል። ወጥነት እንግዲህ ከልምድ ጋር ተያይዘው የሚመጡ ሁኔታዎች ናቸው። እዛ ላይ መሻሻል የሚችሉ ብቃቶች አሉት። እንግዲህ ሌላኛው መነሳት የሚጠበቅበት የዝውውር መስኮት የማይክ ሚኞል ጉዳይ ነው። ሚኞል እንግዲህ በመጨረሻም በጣም በሚገርም ሁኔታ ጣሊያን ሴሪያ የምትከታተሉ ከሆናችሁ በጣሊያን ሴሪያ ሚላን ምርጥ ብቃት ላይ ነው የሚገኘው እና በሚላን አዲስ ኮንትራት ሊፈርም ነው የሚሉ መረጃዎች ወጥተዋል። ቸልሲም ፍላጎቱን በሚኞል ላይ ቀንሰዋል። ጋዜጣ ዴሎ ስፖርት ነው ይዞት የወጣው። ባለፉት ጊዜያቶች 2.8 ሚሊዮን ዩሮ የሚያቀርቡለት የነበሩት የሚላን ሰዎች አሁን 5 ሚሊዮን ዩሮ ለዚህ ግብ ጠባቂ ለማስፈረም ጥረቶች እያደረጉ ነው። አሌግሪ በሚላን ያመጣው ለውጥ እንግዲህ ከፍተኛ ቢሆን ውጤታማ የሆነ ይመስላል። ያንን እንግዲህ ለማስቀጠል በተለይ በሮማና ኢንተር ሚላን ጨዋታዎች ላይ በጣም አስገራሚ ብቃቱን በአሌግሪ ስር ማይክ ሚኞል አሳይቷል። ስለዚህ በዛው በቡድን ውስጥ የመቆየት እድሉ ሰፍቷል። ጋዜጣ ዴሎ ስፖርት እንዳለው ቸልሲ ፍላጎቱን ቀንሷል። ይህ ማለት ለሳንቼዝ ጥሩ ጊዜያቶች የሚመጡ ይመስለኛል። በተለይ ሳንቼዝ ከማንቸስተር ዩናይትድ ጨዋታ ውጭ በወጥ ብቃት በአስደናቂ ፐርፎርማንስ ላይ ይገኛል። በተለይ ኳሶችን በማስቀረት ባለፉት ጨዋታዎች ላይ በጥሩ ብቃት አይተነዋል አይደል? የባየርኑ የባርሴሎናው ጨዋታ የኤቨርተኑ ጨዋታ ላይ ግሪሊሽን ያስቀረበት ኳስ በጣም የሚገርም ነው። ሹት ስቶፒንጉ ሳንቼዝ በፕሪሚየር ሊጉ ካሉ ኳሶችን በማስቀረት ከራያ ዶናሩማ እኩል መወዳደር የሚችል ተጫዋች ነው። ያም እንግዲህ ይበል የሚያሰኝ ነው። ነገር ግን በቦል ዲስትሪቢዩሽኑም ጥሩ ብቃቱን መሻሻል አለ። ቸልሲ ማይክ ፔንደርስ በስትራስቡርግ ሌላኛው ጥሩ ብቃት የሚያሳይ ግብ ጠባቂ ነው። ስለዚህ ሁለቱን እያመጣጠነ የሚቀጥል ይሆናል ተብሎ ይታሰባል። አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።